ሰውነት ምናልባት መልእክት እየላከ ሊሆን ይችላል። ነገር ግን ተገቢውን ትኩረት ሰጣችሁ አላዳመጣችሁት ይሆናል። የወር አበባ ዑደትሽ ከሚጠብቂው በላይ እየተዛባ አስቸግሮሽ ሊሆን ይችላል። ምናልባትም እርግዝና እየሞከርሽ አልሳካ ብሎሽም ሊሆን ይችላል። ብዙ ሰዎች ማርገዝ አለመቻል ብዙ ዓመታቶች ካለፉ በኋላ ነው የሚታወቀው ብለው ያስባሉ። ሰውነት ግን ያን ያህል ጊዜ አይጠብቅም። ማስጠንቀቂያ ምልክቶችን በየጊዜው መላኩን አያቆምም። በዚህ ቪዲዮ በፍጥነት ሊታዩ የሚችሉ ማርገዝ ያለመቻል ምልክቶችን በተመለከተ የምነግራችሁ ይሆናል። በፍጥነት ምልክቶችን ማስተዋል፣ በፍጥነት ተገቢውን መልስ መስጠት ነገሮች ከመወሳሰባቸውና ዋጋ ከማስከፈላቸው በፊት የማስተካከል እድልን ይሰጣል። በነገራችን ላይ ከዩቲዩብ አናሊሲስ ባገኘሁት መረጃ መሰረት በጣም ብዙ ሰው ቪዲዮውን አይቶ ላይክ፣ ሼር ሳያደርግ እንዲሁም ደግሞ ሰብስክራይብ ሳያደርግ ነው የሚሄደው። ስለዚህ በተቻላችሁ መጠን ቪዲዮዎችን ካያችሁ በኋላ ላይክ፣ ሼር እና ኮሜንት በማድረግ እንዲሁም ደግሞ ቻናሉ ተደራሽ እንዲሆን ሰብስክራይብ በማድረግ እንድታበረታቱኝ በትህትና እጠይቃለሁ። በዚህ ቻናል አዲስ ከሆናችሁ ስለ ሴቶች ጤናና ስነ ተዋልዶ ጤናን በተመለከተ መረጃዎችን የማቀርብበት ቻናል ነው። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። ጥንዶች እርግዝና እምቢ ሲላቸው ምክንያቶቹን በአራት ከፍለን ማየት የምንችል ሲሆን ይህም ችግሩ ከሴቷ ሊሆን ይችላል፣ ችግሩ ከወንዱ ሊሆን ይችላል፣ ችግሩ ደግሞ ከሁለቱም ሊሆን ይችላል። በአራተኛ ደረጃ ደግሞ ሁለቱም ጋር ምርመሮችን አድርገን ምንም ችግር ሳናገኝ ልንቀር እንችላለን። ይህንንም አንኤክስፕሌንድ ኮዝ ኦር ደግሞ ምክንያቱ ያልታወቀ እንለዋለን። ዛሬ ሴቷ ጋር በፍጥነት ሊታዩ የሚችሉ ማርገዝ ያለመቻል ምልክቶችን በተመለከተ መረጃ የምነግራችሁ ይሆናል። የመጀመሪያው በፍጥነት ሊታዩ ከሚችሉት ማርገዝ ያለመቻል ምልክቶች አንዱ የወር አበባ መዛባት ነው። የተዛባ የወር አበባ ዑደት ሲኖር ብዙ ነገሮችን ይነግረናል። ስለዚህ በዚህም የተነሳ ምናልባት ወደፊት እርግዝና ሲሞክር ሊያስቸግራት ይችላል ማለት ነው። ምናልባትም ፔሪየድ ዘግይቶ ወይም ደግሞ ቶሎ ቶሎ እየመጣ ሊሆን ይችላል። አንዳንድ ጊዜ ደግሞ ወራቶችን አሳልፎ ሊመጣ ይችላል። አፈሳሰሱን በተመሳሳይ አንድ አይነት ላይሆን ይችላል። አንዳንድ ጊዜ በዛ ያለ፣ አንዳንድ ጊዜ ደግሞ አነስ ያለ ሊሆን ይችላል። ስለዚህ እነኚህ ነገሮች የወር አበባ ዑደት የተስተካከለ አለመሆኑን ያሳያሉ። በነገራችን ላይ የወር አበባ ዑደት ከወር አበባ ዑደት በላይ ነው። የወር አበባ ዑደት የወር አበባ ዑደት ብቻ ሳይሆን የሆርሞን ስርዓትን ማሳያ ጭምር ነው። የተዘበራረቀ የወር አበባ ዑደት ኦቭሌሽን ላይ ችግር እንዳለ ያሳያል። ስለዚህ የተዘበራረቀ የወር አበባ ዑደት የሚኖራት ሴት ላይ ኦቭሌሽኑን ፕሪዲክት ለማድረግ እንቁላል የሚለቀቅበትን ጊዜ ለማግኘት እጅግ በጣም ስለሚያስቸግር ይህም ማርገዝ አለመቻልን ሊያስከትል ይችላል። የወር አበባ የሚዘበራረቅ ከሆነ የተዘበራረቀ የወር አበባ ዑደት የሚሆን ከሆነ መጀመሪያ በፍጥነት ሊታዩ ከሚችሉ ምልክቶች አንዱ ነው። ከዚህ ጋር ተያይዞ የወር አበባ እየዘገየ መምጣት ወይም ደግሞ ወራቶችን እያስቆጠረ የሚመጣ ከሆነ በተመሳሳይ ሌሎች የጤና ችግሮች እንዳሉ ሊያሳዩ ይችላል። ለምሳሌ የታይሮይድ ፕሮብለም፣ ፖሊሲስቲክ ኦቫሪያን ሲንድሮም ኦር ደግሞ ፒሲኦኤስ እንዳለና ሌሎች የጤና ችግሮች መኖራቸው ሊያሳይ ይችላል። ስለዚህ የወር አበባ እየዘገየ የሚመጣ ከሆነ በሁለት ወር በሶስት ወር ከዛም በላይ እየዘገየ የሚመጣ ከሆነ ይህም የጤና ችግር እንዳለ ስለሚያሳይ ለወደፊቱ ለማርገዝ ትንሽ ሊያስቸግር ስለሚችል ተገቢውን የሕክምና ትኩረት መስጠት ያስፈልጋል። የተዛባ የወር አበባ ዑደት ሲኖር ሰውነታችሁ የሆርሞን ስርዓቱ ላይ ችግር አጋጥሞኛል እያላችሁ ነው። ስለሆነም ትኩረት ስጡት። ሁለተኛው በፍጥነት ሊታዩ ከሚችሉ ምልክቶች አንዱ በፔሪየድ ወቅት የሚያጋጥም ከፍተኛ ህመም ነው። በፔሪየድ ወቅት የተወሰነ ምቾት ማጣት የሚጠበቅና ምንም ችግር የሌለው ሲሆን ይህም ብዙ ሴቶች ላይ ሊያጋጥም የሚችል ነገር ነው። ነገር ግን በጣም ከፍተኛ የሆነና ከአቅም በላይ የሆነ ህመም በፔሪየድ ወቅት የሚያጋጥም ከሆነ ምናልባትም ሌሎች ችግሮች እንዳሉ ሊያሳይ ይችላል። ለምሳሌ ኢንዶሜትሮሲስ፣ አዲኖማይሲስ፣ ሞኝ የማህፀን እጢና ሌላኛው የማህፀን ኢንፌክሽን ኦር ደግሞ ፒአይዲ የምንለው በሚኖርበት ጊዜ ከፍተኛ የሆነ ህመም በወር አበባ ወቅት ሊያጋጥም ይችላል። እነኚህ ከላይ የዘረዘርናቸው ችግሮችም ያ ማለት ኢንዶሜትሮሲስ፣ አዲኖማይሲስ፣ ማዮማ ወይም ደግሞ ፒአይዲ ኢንፌክሽንን ጨምሮ ማርገዝ ላለመቻል እንደ ምክንያት ሊሆኑ ይችላሉ። ስለዚህ እንደዚህ አይነት ምልክት ያጋጥማት እህት፣ እንደዚህ አይነት ምልክት የሚያጋጥማት ሴት ከሆነች በፍጥነት ወደ ሕክምና ቦታ በመሄድ አስፈላጊውን የምርመራ ሂደትና የሕክምና እገዛዎችን ማግኘት እጅግ በጣም ይመከራል። ከፍተኛ የሆነ ህመም የሰውነታችሁ ቀይ መስመር ነው። የሴሎች ቁጣንና አንዳንድ ጊዜም ደግሞ ማርገዝ ያለመቻል እንዲያጋጥም እንደ ምክንያት ሊሆን ይችላል። የተለመደ ነገር ነው፣ በሴቶች ላይ የሚያጋጥም ህመም ነው ብለው ችላ ይበሉ። ሰውነታችሁን አዳምጡት። እርዳታዎችን በጊዜ አግኙ። በጊዜ ትኩረት መስጠት ከብዙ ነገር ይጠብቃልና። ሶስተኛው በፍጥነት ሊታዩ ከሚችሉ ምልክቶች አንዱ ያልተገመተ የክብደት ለውጥ ነው። ምንም አይነት የምግብም ለውጥም ሆነ የእንቅስቃሴ ለውጥ ሳይኖር በድንገት ክብደት ማግኘትም ሆነ በድንገት ክብደት መቀነስ ካጋጠመ ይህ ምናልባት የማርገዝ እድል ላይ ተጽዕኖ ሊኖረው ይችላል። ይህም የሆነበት ምክንያት በፍጥነት ክብደት በሚቀነስበት ጊዜ ከመጠን ያነሰ ቅባት በሰውነታችን እንዲኖር ያደርጋል። የሰውነት ቅባት በሚያንስበት ጊዜ ኦቭሌሽን
እንዳይኖር ስለሚያደርግ በዚህም የተነሳ ማርገዝ አለመቻል ሊያጋጥም ይችላል። በተመሳሳይ መልኩ በድንገት ክብደት የሚገኝ ከሆነም ከፍተኛ የሆነ የቅባት መጠን በሰውነት ላይ ሊጠራቀም ይችላል። ይህም የሆርሞን መዛባት እንዲከሰት ያደርጋል። በተለይ ኢስትሮጅን እና ኢንሱሊን የተባሉት ሆርሞኖች እንዲዛቡ ስለሚያደርግ በዚህም የተነሳ ለማርገዝ ልትቸገሩ ትችላላችሁ። ስለዚህ በፍጥነት ክብደት ማግኘትም በፍጥነት ክብደት መቀነስም ሁለቱም ማርገዝ አለመቻል ጋር ሊገናኙ ይችላሉ። ጥናቶች እንደሚያሳዩት ፈጠን ያለ ከ5 እስከ 10% የክብደት ለውጥ በሚያጋጥምበት ጊዜ የወር አበባ ዑደት እንዲዛባ ያደርጋል። ስለሆነም ከሰውነታቸው የሚመጡ ምልክቶችን እንደ መግባቢያ ቋንቋ ተጠቀሙባቸው። አራተኛው በፍጥነት ሊታዩ ከሚችሉ ምልክቶች ደግሞ ብጉር፣ የፀጉር መሳሳትና ብዙ ፀጉር ተለያዩ ቦታዎች ላይ መብቀል አንደኛው ምልክት ነው። ስለዚህ እነዚህ ምልክቶች ካሉ ሰውነታችሁ የተለየ ችግር እንዳጋጠመው መልእክት እየላከ ነው ማለት። በነገራችን ላይ የተዘበራረቁ ሆርሞኖች ለእርግዝና ወሳኝ የሆኑ የሰውነት ክፍሎችን ብቻ ሳይሆን ተጽዕኖ የሚያሳድረው ጥፍር፣ ቆዳና ፀጉር ላይ ተጽዕኖ ሊያሳድር ይችላል። ብዛት ያለው ብጉር፣ የፀጉር መሳሳት ወር ደግሞ የፀጉር መነቃቀል እንዲሁም ደግሞ ፊት አካባቢ የፀጉር መብዛት ካጋጠመ ምናልባት ሰውነታችሁ ፒሲኦኤስ ወር ደግሞ አንድሮጅን ባላንስ ችግር እንዳጋጠመው እየነገራችሁ ሊሆን ይችላል። ስለዚህ ወደ ሕክምና ቦታ ቶሎ ሂዶ ተገቢውን የሆነ የምርመራ ሂደት አድርጎ አስፈላጊውን ሕክምና ማግኘት እጅግ በጣም ይመከራል። ምክንያቱም እነኚህ ነገሮች እየቆዩ ከሄዱ ማርገዝ አለመቻል ጋር ሊገናኙ ስለሚችሉ። አምስተኛ በፍጥነት ሊታዩ ከሚችሉ ምልክቶች አንዱ በግብረ ስጋ ግንኙነት የሚያጋጥም ህመም ነው። በግብረ ስጋ ግንኙነት ጊዜ የሚያጋጥም ህመም ምቾት ከማጣት በላይ ነው። ምናልባትም ማርገዝ ያለመቻል ሊያመጡ የሚችሉ ችግሮች ምልክት ሊሆን ይችላል። ለምሳሌ ኢንዶሜትሪዮሲስ፣ አዲኖማይሲስ፣ ኢንፌክሽን እና ሌሎች ችግሮች ሲኖሩ በግብረ ስጋ ግንኙነት ወቅት ህመም ሊያጋጥም ይችላል። ህመም የሚያጋጥም ከሆነ ሰውነት እንክብካቤ እንደሚፈልግ እየነገራችሁ ነው። ህመም መቼም ቢሆን ኖርማል ሊሆን አይችልም። በጊዜ መፍትሄዎችን መውሰድ ዘላቂ የሆነ ችግሮች እንዳይከሰቱ ያደርጋል። ስድስተኛ ቶሎ ሊታዩ ከሚችሉ ምልክቶች አንዱ የግብረ ስጋ ግንኙነት ፍላጎት ማጣት። በድንገት ፍላጎት የሚቀንስ ከሆነ ወይም ደግሞ በግንኙነት ወቅት እርካታ ላይ መድረስ ካልቻሉ ምናልባት ሆርሞን ትክክል ስላልሆነ ሊሆን ይችላል። ኢስትሮጅንና ፕሮጀስትሮን የተባሉ ሆርሞኖች የተዛቡ ሲሆኑ፣ ጭንቀትና ውጥረት ሲኖር እንደዚህ አይነት ችግሮች ሊያጋጥሙ ይችላል። እርግዝና የስፐርምና የእንቁላል ውህደት ብቻ አይደለም፣ ጤናማ የሆነ የመራቢያ ስርዓት ውጤት ጭምር እንጂ። ሰባተኛ ቶሎ ሊታዩ ከሚችሉ ምልክቶች አንዱ ተደጋጋሚ ውርጃ የሚያጋጥም ከሆነ ነው። አንዲት ሴት ተደጋጋሚ ውርጃ የሚያጋጥማት ከሆነ ምናልባት ማርገዝ ላለመቻል እንደ ምክንያት ሊወሰድ ስለሚችል አስፈላጊውን የሕክምና እገዛ ማግኘት ያስፈልጋል። ምክንያቱም ተደጋጋሚ ውርጃ እንዲሆን ያደረገው ምክንያት ምንድን ነው? ከሆርሞን ችግር ጋር ተያይዞ ነው? የአፈጣጠር ችግር አጋጥሞ ነው? የማህፀን ችግር አጋጥሞ ነው? የማህፀን የአፈጣጠር ችግር ነው ወይስ ደግሞ ሌሎች ችግሮች ናቸው ይህን ነገር ያመጣው የሚለው መተንተንና መታየት ስለሚያስፈልገው ወደ ሕክምና ቦታ ሄዶ እገዛዎችን ማግኘት ይመከራል። ስምንተኛ ቶሎ ሊታዩ ከሚችሉ ምልክቶች አንዱ ከፍተኛ የሆነ የድካም ስሜት፣ ኃይል ማጣት። ተደጋጋሚ የሆነ ከፍተኛ የሆነ የድካም ስሜት ወይም ደግሞ ኃይል ማጣት ሎስ ኦፍ ኢነርጂ የሚያጋጥም ከሆነ ምናልባት የታይሮይድ ችግር፣ የደም ማነስና የሆርሞን መዛባት አጋጥሟችሁ ሊሆን ይችላል። የታይሮይድ ችግርና የሆርሞን መዛባት የሚያጋጥማችሁ ከሆነ እርግዝና እንዳይፈጠር ሊያደርጉ ስለሚችሉ አስፈላጊውን ሕክምና ማድረግና የሕክምና አማራጮችን መውሰድ ይመከራል። በዘጠነኛ ደረጃ ቶሎ ሊታዩ ከሚችሉ ምልክቶች አንዱ ተደጋጋሚ ህመም። በሽታ የመከላከል አቅም የተዳከመ ከሆነ ተደጋጋሚ ህመም እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። በሽታ የመከላከል አቅም የተዳከመ ሲሆን ሊያሳያቸው ከሚችሉ ምልክቶች አንዱ ተደጋጋሚ ህመም፣ ቁስል ቶሎ አለመዳን እንዲሁም ደግሞ ተደጋጋሚ ኢንፌክሽን ጉንፋን ሊሆን ይችላል፣ የሽንት ቧንቧ ኢንፌክሽን ሊሆን ይችላል። ሌሎችም ኢንፌክሽኖች እንዲያጋጥማችሁ እንደ ምክንያት ሊሆን ይችላል። እነኚህ ነገሮች የሚያጋጥማችሁ ከሆነ ሰውነታችሁ ከመራባት ይልቅ መቆየት ላይ ትኩረት ሊያደርግ ይችላል። ሰውነታችን ከመራባት ይልቅ እነኚህን ነገሮች ወደ መቆጣጠር ስለሚጠመድ በዚህም የተነሳ ማርገዝ ላለመቻል እንደ ምክንያት ሊሆን ይችላል። ጤንነት ሲመለስ፣ በሽታ የመከላከል አቅም ሲያድግ በእርግጥም የማርገዝ እድልም በዛው ልክ ይመለሳል። አስረኛ በፍጥነት ሊታዩ ከሚችሉ ምልክቶች የማህፀን ጫፍ ፈሳሽ መቀየር። እንቁላል እንደተለቀቀ አካባቢ ወይም ደግሞ እንቁላል ሊለቀቅ አካባቢ ማህፀን ጫፍ ላይ የሚወጡ ፈሳሽ አለ። ይህ ፈሳሽም ንጹህ የሚያጣብቅና ስሊፐሪ የሆነ ምንም አይነት ሽታ የሌለው ፈሳሽ ነው። ማህፀን ጫፍ ላይ የፈሳሽ ለውጥ ካለ ለምሳሌ ደረቅ ከሆነ፣ ወፍራም ከሆነ እንዲሁም ደግሞ ያልተለመደ ፈሳሽ ከሆነ የሆርሞን መዛባት ወይም ደግሞ ኢንፌክሽን እንዳለ እያሳየ ሊሆን ይችላል። ስለዚህ ኢንፌክሽን ነው ያጋጠመው፣ የሆርሞን መዛባት ነው ያጋጠመው የሚሉት ነገሮች መለየት ስላለባቸው ወደ ሕክምና ቦታ በመሄድ አስፈላጊው ምርመራ በማድረግ እንደተገኘው ግኝት እንዳለው ችግር ተገቢውን ሕክምና መውሰድ ያስፈልጋል። ምልክቶችንና መልእክቶችን በየጊዜው ከተከታተላችሁና ፈጣን ምላሽ ከሰጣችሁ ተፈጥሯዊ በሆነ መንገድ የመፍትሄው አካል የመሆን እድላችሁ ከፍ ያለ ነው። እነዚህን ነገሮች አስተውሉ። የወር አበባ ዑደት ለውጦችን በንቃት ተከታተሉ። የሰውነት ለውጦችን አስተውሉ። ስሜታችሁን አዳምጡ። እርዳታ ስትፈልጉ ያለማመንታት እገዛ አግኙ። ማርገዝ አለመቻል አረፍተ ነገር ብቻ አይደለም፣ ዘላቂ መንገድ እንጂ። ቀድመው የሚታዩ ምልክቶችን ማስተዋል አንድ እርምጃ ወደፊት መጓዝ
መጓዝ ነው። ይህም የነገ ህልምን እውን ለማድረግ ወሳኝ እርምጃ ነው። ስለዚህ ሰውነታችሁ የሚነግሯችሁ ምልክቶች በአግባቡ በማጤን በመተንተን በመረዳት አስፈላጊውን የሆነ እገዛ በማግኘት ማርገዝ ያለመቻል ችግር ከመከሰቱ ቀድሞ መከላከልና ማስቀረት ማስተካከል ትችላላችሁ። ይህ ቪዲዮ ጠቃሚ ቪዲዮ ስለሆነ ላይክ፣ ሼር እና የደወል ምልክቷን በማብራት ለሁሉም ሴቶች ተደራሽ እንዲሆን አድርጉ። እንዲሁም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን። በዚህ ቪዲዮ ያልተመለሰላችሁ ጥያቄ ካለ አስተያየት መስጫው ላይ አስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።